አዳራሽ ማስታውሰው በሁለት ነገር ነው። አንድ ጊዜ ታዋቂው ዘፋኝ ጥላሁን ገሰሰ እዚህ ይዘፍን ነበር። በዛን ጊዜ ተማሪ ነበርኩ። 8 ብር ሰዓት ነበረችኝ መጀመሪያ አንድ ጓደኛ የሰጠኝ መጀመሪያ ሰዓቴ እና እዚህ ዘፈኑ በሚዘፈኑበት ጊዜ ሁሉም ተማሪ የተነሳ ያለውን ነገር ይወረውር ነበር። ብዕርም ምንም ያችን ሰዓት የመስጠቴ ትቆጨኛለች። ሁለተኛው ጊዜ የማስታውሰው ቅድም ስለ ኬኔዲ ላይብረሪ ጥቅም ነበር ሲወራ የነበረው። እኛ ደግሞ ኬኔዲ ላይብረሪ ሲሰራ ነው የነበርነው እና የኬኔዲ ላይብረሪ ለመመረቅ የመጡት ሮበርት ኬኔዲ ነበሩ እና ምረቃው ጊዜ እሳቸው መጡ። ተሰብስበን ነበር። መካከል ላይ ወንበር ላይ ሆነው ንግግር ማድረግ ጀመሩ። ትንሽ አንወድም ነበር መንግስት። እሳቸውን ቢሆን ብዙም አልወደድናቸውም ማለት ነው። ሲናገሩ የሚያንጨበጭብ ጠፋና እጃቸው ወደ ኋላ አድርገው ሲያንጨበጭቡ አስታውሳለሁ እና እኛም አብረን አንጨበጨብ። ሶስተኛ ይህን ግቢ የማስታውሰው እኔ መሐንዲስ ኮሌጅ ተማሪ ነኝ። መሐንዲስ ኮሌጅ እንዳሁኑ አልነበረም። ሳይንስ ትምህርቶችን የምንማረው 4 ኪሎ፣ ሶሻል ሳይንስ ትምህርቶች የምንማረው 6 ኪሎ እየመጣን አንድ ለእናቱ የሆነች መርሴዲስ አውቶቡስ ነበረች ከ4 ኪሎ 6 ኪሎ ሸትል የምታረግ በዛ ነበር። ቴክኒካል ነገሮች ስንማር ደግሞ ተግባር ሄድ ሜክሲኮ ስኮር እየሄድን ነው። እንዲህ በቀላሉ አንድ ካምፓስ ላይ አልተማርንም ማለት ነው። እና መጨረሻ 6ኛው ዓመት ላይ ማለት ነው ከዩኒቨርሲቲ ሰርቪስ በኋላ ዩኒቨርሲቲ ሰርቪስ አገልግለናል። ልጠቁም ብዬ ነው። 1 ዓመት መሐንዲስ ኮሌጅ 6 ዓመት ነው እና ወደ መጨረሻው ላይ ስንደርስ እዚህ ልደታ አዳራሽ የሚባል አለ፣ አሁንም አለ ይመስለኛል። በዓመት መጨረሻ ላይ ነው ዘፈን ምናምን የሚሰማው። እዛን ጊዜ ዘፈን ለመስማት ብዙ ገንዘብ ተከፍሎ ነው የሚገባው፣ በእኛ አቅም ማለት ነው። ዘፈኑን ለመስማት አይደለም የምንመጣ የነበረው፣ ግጥሙን ለማወቅ ነው። ግጥሙ በሙሉ ፖለቲካ አቀፍ ስለነበር አውራይት እና ምክንያቱም እንደ ልብ መናገር አይቻልም። መጨረሻ የማስታውሰው ይህን ግቢ የተማሪዎች ፕሬዝዳንት በተገደሉበት ቀን ይመስለኛል እዚህ ነበር እና ምን ሄደው ወደ 5 ኪሎ ነው። 5 ኪሎን የመጨረሻ 1 ዓመት ተምሬበታለሁ ገና ሲሟሽ እና ረብሻ እንደሚመጣ ታውቆ ተመለሱ ይባል ተማሪዎች ባላችሁበት ቁጭ በሉ እንዳትወጡ ተባለ እዚህ ግቢ ውስጥ። በዛን ጊዜ አስተማሪዎች ነበሩ። አስተማሪዎችና ተማሪዎች ብዙም አንለያይም። እኔ ግራጁዌት ሳደርግ 5 የሜካኒካል ኢንጂነርስ ብቻ ነው ኢትዮጵያ ውስጥ ግራጁዌት ያደረግነው። ከነዛም ውስጥ 2 ወንዶች ናቸው እና አስተማሪዎቻችን አስተማሪ ናቸው ብለው በመኪና ጭነውን እንደወጡ አስታውሳለሁ። ትንሽ ቅድም ስለ ፌዴራል ፖሊስ እኛ በዛን ጊዜ ፌዴራል ፖሊስ አናልም፣ ከሰንዳፋ የሚመጣ ፖሊስ ቁምጣ ዱላ ይዞ መጥቶ ከ4 ኪሎ በሚኒክ ትምህርት ቤት ውስጥ እያሯሯጠን አስታውሳለሁ። አጥር ዘልዬ መሄዴን ትዝ ይለኛል። ጥሩ ጊዜ ነበር። ብዙ ችግር ቢኖረውም የመጨረሻ ዩኒቨርሲቲ ፕሬዚደንት የነበረው ባሮ ቲምሳ ነው። በዛን ጊዜ ከ4 ኪሎ ፓርላማ ለመግባት ሁላችን ሮጥን። ምክንያቱም መውጣት አይቻልም፣ ፖሊስ አይገባም ወደ ካምፓስ፣ እኛም ወደ ውጭ አንወጣም። ግን ሮጠን ከካምፓሱ ፓርላማ ድረስ ሮጠን ገብተን በፓርላማ ውስጥ የነበሩት መቶ አለቃ ግርማ ነበሩ ፕሬዚደንት መሰለኝ እና መዝሙርም ማውጣት የቻልነው ካምፓስ ከገባን በኋላ ፓርላማ ውስጥ ከገባን በኋላ ነው። ከዛ በኋላ ተፈቅዶልን ነው ወደ ውጭ ሰልፍ ማድረግ የቻልነው እና ብዙ ትዝታ ያለበት ዩኒቨርሲቲ ነው። እጅግ በጣም ወደዋለሁ። በተጠራው ጊዜ እመጣለሁ። በዓመት 1 ጊዜ ወይም ስጠራ ማረጋት ከረባት አለች፣ እንዳትጓጉ ነው እና ባጭሩ ዩኒቲ ዩኒቨርሲቲን በአሁኑ ጊዜ እመራለሁ። ዩኒቲን በጣም መርቻለሁ። ለመምራትም ያስቻለኝ ይሄ ትምህርት ቤት ነው ብዬ አስባለሁ።
የትምህርት ቤት ውጭ ሀገርም ኖሬያለሁ። የትም ቦታ ብንሄድ ስሙ የተጠራ የሚያኮራ ዩኒቨርሲቲ ነው። አሉምናይ ለማቋቋም ሞክረን ነበር። ፖሊሲ ሁሉ መጽሐፋችን ትዝ ይለኛል። ከዛ በኋላ ለምን እንደቆመ አላውቅም እና አሁን በመቋቋሙ ደስ ብሎኛል። አንድ 20 ዓመት ያህል ስላለኝ ቶሎ ብንጀምረውና ብንሄድበት ይመስላል። ሌላው ዩኒክ የሆነ ነገር እኔ ስማር አግብቼ ነው የተማርኩት። ዩኒክ ነበር። እኔ 12ኛ ክፍል ነው ያገባሁት። የዩኒቨርሲቲ ባለውለታዬ ነው። አገባ ብሎ ዶርሚተሪ አልከለከለኝም። 50 ብር ይሰጡን ነበር። ስለዚህ እጅግ በጣም የተከበረ ዩኒቨርሲቲ ነው። ደስ የሚል ዩኒቨርሲቲ ነው። ብዙ ሰዎች ያውቁታል። ብዙም ተሰቃይቷል። ቅድም ስለ 93 ሲወራ እኔ 66 እናወራ ነበር። ልዩነቱ እንግዲህ በሂሳብ አስሉት። አመሰግናለሁ።